እነሱ ካምፓቸውን ሳይለቁ እኛ 4 ኪሎ እንገባለን። የህወሓቱ ጀነራል ወዲም ብታይ ከባድ ዛቻ አሰሙ። ጦርነቱ ወደ መጨረሻው ምዕራፍ ተሸጋግሯል። ከሚዲያ ጠፍተው የከረሙት ጦር አዛዥ ከግንባር አወጁ። ደብረጽዮን ከተደበቁበት ዋሻ ሆነው ክተት አሰሙ። ጉድ ተሰማ። የተቃዋሚዎች ንብረት እንዲሸጥ ተወሰነ። ህወሓት ጦርነቱን የሚቃወሙ ዲያስፖራዎችን ንብረት ለመሸጥ ወሰነ። ማንም ይሁን ዋጋውን ያገኛል። ትራምፕ በቁጣ ነደዱ። የአሜሪካ ረጅም ርቀት ሚሳኤሎችን ማለቅ ያጋለጡ ሰዎች እስር ይጠብቃቸዋል ሲሉ ዛቱ። ትግራይ ክልልን ዳግም ወደ ከፋ ግጭት ለማስገባት በከፍተኛ ዝግጅትና ጉጉት ላይ እንደሚገኝ እየተነገረው የሚገኘውን ህወሓትን በበላይነት የሚመሩት ዶክተር ደብረጽዮንና ከፍተኛ ጀነራሎቻቸው የጦርነት ነጋሪት መጎሰማቸውን ቀጥለዋል። የህወሓት ጉምቱ ጀነራል እንደሆኑ የሚነገርላቸው ጀነራል ወዲም ብታይ እነሱ ካምፓቸውን ሳይለቁ እኛ 4 ኪሎ እንገባለን ሲሉ ከበድ ያለ ዛቻ ያሰሙ ሲሆን መሪው ደብረጽዮን ደግሞ ከተደበቁበት ዋሻ ሆነው ክተት አሰምተዋል። ህወሓት የሚቃወሙትን ለመቅጣት ባረቀቀው ህግ መሰረት የሚቃወሙትን ዲያስፖራዎችን ሊቀጣ መሆኑ ስለመሰማቱና የአሜሪካ የረጅም ርቀት ሚሳኤሎች ስለማለቃቸው የአሜሪካን ሚስጥር ለአደባባይ ያዋሉ አካላት ላይ ትራምፕ እርምጃ ሊወስዱ እንደሆነ ስለመዛታቸው ጨምረን በዝርዝር ይዘን ቀርበናል። ሰላም ውድ ዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የቅድመ ጦርነት ምክር ቤቱን በኃይል መልሶ የክልሉ መዋቅር የያዘው መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ከተደበቁበት ዋሻ ሆነው የክተት ጥሪ አቅርበዋል። የፌዴራል መንግስቱ ደብረጽዮንን ጨምሮ የቡድኑን ቁልፍ ሰዎች እንቅስቃሴ ውሎና ዳር እየተከታተለ መሆኑን ተከትሎ ከፍተኛ የደህንነት አደጋ ውስጥ የገቡት እነ ደብረጽዮን ከምድር በታች ባለ በኮንክሪት የተገነባ አዳራሽ ውስጥ ገብተው ከተደበቁ ከሳምንት በላይ ማስቆጠራቸው ተነግሯል። ህወሓት ለጥቃት እንዳይጋለጡ በሚል የቲቪና የሬዲዮ ማሰራጫዎቹ ጭምር ቦታ እንዲቀየሩ እያደረገ ሲሆን አሁን ላይ የትግራይ ቲቪና ድምጽ ወያኔን ጨምሮ የክልሉ ሚዲያዎች ዘገባዎችን የሚያሰራጩት በአነስተኛ ጊዜያዊ ስቱዲዮዎች ውስጥ መሆኑም ተነግሯል። በዚህ መሃል ታዲያ በቲቪ ከታዩ ሳምንታት ያስቆጠሩት ሊቀመንበሩ ደብረጽዮን ከተደበቁበት ዋሻ ሆነው ከዲያስፖራው የህወሓት ክንፍና ደጋፊዎቻቸው ጋር ባደረጉት የዙም ስብሰባ ላይ ብልጽግና ለማስወገድ በምናደርገው የመጨረሻ ጦርነት የአምሳውን ድርሻ እንድትወጡ ሲሉ ክተት አሰምተዋል። ደብረጽዮን ጥሪውን ያቀረቡት የክልሉ ኮሚኒኬሽን ቢሮ ከትግራይ ተወላጅ አርቲስቶች በፍጹም እንደ ህዝብ አንሸነፍም በሚል ርዕስ ባዘጋጀው የውይይት መድረክ ላይ ሲሆን ብልጽግና የፖለቲካ ልዩነቶችን በዘር ማጥፋት መፍታት ይፈልጋል። ከሰላም ጋር የማይጣጣም መንግስት ጋር ሰላም ማግኘት አይቻልም። ስለዚህ ጦርነት ብቸኛ ምርጫችን ሆኗል ሲሉም ገልጸዋል። በመሆኑም ዲያስፖራው ትግሉን በሚዲያ በዲፕሎማሲና በገንዘብ ይደግፍ፣ የቻለ ደግሞ ወደ ግንባር ገብቶ እንዲዋጋ የሚል ቁርጥ ያለ የክተት ጥሪ አሰምተዋል። ይህ በእንዲህ እንዳለ የህወሓት ወታደራዊ እንቅስቃሴ በተለያዩ ግንባሮች ተቀጣጥሎ የቀጠለ ሲሆን ቡድኑ መድፎቹን በተለያየ ቀጠናዎች አሰልፎ እያሰማራ ነው። ቡድኑ በመካከለኛ አጭርና ረጅም ርቀት የሚወነጨፉ መድፎችን በስፋት ከመቀለ ወደ ራያ ግንባር ሌሊቱን ሲያንቀሳቀስ ማደሩም ተረጋግጧል። በተለያዩ አቅጣጫዎች መድፎችና ታንኮች እየተሰማሩ መሆናቸውን የገለጹ የዓይን እማኞች የራያ ተራሮች በርካታ ዙ 23 ተጠምዶባቸዋል፣ የድሮን ቅኝቶችም እንደቀጠሉ ናቸው ሲሉ አክለዋል። ጀነራሉ በበኩላቸው እነሱ መቀለ ሳይደርሱ እኛ 4 ኪሎ እንቆጣጠራለን የሚል ዛቻ ከግንባር አሰምተዋል። በራያ ቀጠና ያለው ወታደራዊ እንቅስቃሴ እጅግ አስጊና አስፈሪ የሚባል ደረጃ ላይ መድረሱ እየተነገረ ነው። በተለይም በአምባላጄ ወረዳና በጥቅሉ በራያ እየታየ ያለው የሰራዊት እንቅስቃሴ አደገኛ ነው ሲሉ ምንጮች ተናግረዋል። በአምባላጄ ወረዳ አዲስ ሾ ከተማ 14 አውቶቡሶች፣ 4 ፓትሮሎችና 2 ኦራል የያዘ የሰራዊት ኃይል ገብቶ ማደሩን ከቦታው የወጣ መረጃ አመላክቷል። በተመሳሳይም ትናንት ከምሽቱ 12 ሰዓት አካባቢ የአርሚ 60 የመድፎች ኃላፊ የሆነ አንድ አመራር ባላማጣ ከተማ ውሎ የተመለሰ ሲሆን ለሰራዊቱም ትዕዛዝ ማስተላለፉን የተሰማው። ከዚህ በተጨማሪም የአርሚ 60 ሜካናይዝድ ጦር መሳሪያዎች ከአዲጉደም ተነስተው ወደ ራያ እየተንቀሳቀሱ መሆናቸውን ምንጮች አክለዋል። በትናንትናው ዕለት ከአዲጉደም የተነሱ የአርሚ 60 ሜካናይዝድ የሆኑ 4 ታንኮች፣ 2 ዙ 23 እንዲሁም 2 ቁጥር ያላቸው 122 ሚሜ መድፎች መሆኔ ላይ እንደደረሱ የገለጹት የመረጃ ምንጮች በዛሬው ዕለትም የጦር መሳሪያ የጫነች መኪና ወደ መሆኒ ሁለተኛ ደረጃ ትምህርት ቤት ገብታ መራገፏን አክለዋል። ይህ በእንዲህ እንዳለ አንድ የህወሓት ከፍተኛ አመራር እነሱ መቀለ ሳይደርሱ እኛ 4 ኪሎን እንቆጣጠራለን የሚል ፉከራ ሲያሰሙ ተደምጠዋል። ጀነራል ኃይለ ሥላሴ ገርመይ ወይም በቅጽል ስማቸው ወዲም ብታይ ጦራቸው በሁሉም አቅጣጫ በተጠንቀቅ ቆሞ እንደሚገኝ አረጋግጠዋል። ብልጽግናን ለመደምሰስ ተዘጋጅተናል ያሉት ጀነራሉ አሁን በይፋ የሚቀበሩበት ጊዜ እየተቃረበ ነው ሲሉ ወደ 4 ኪሎ ከበድ ያለ ማስጠንቀቂያ አስተላልፈዋል።
ተዋጊዎቹ በተሰበሰቡበት ቦታ ላይ ተገኝተው እንዲህ ያለውን ንግግር ያሰሙት ጀነራሉ ዛሬ እዚህ የተገናኘ ነው የመጨረሻውን ድል የምናደርግበትን ፊሽካ ለመንፋት ነው በማለትም ሰራዊታቸውን ሲያነቃቁ ተሰምተዋል። ሌላኛው እውቅ የህወሓት ከፍተኛ ሰራዊት አዛዥ የሆኑት ገብረ ጻዲቅ ወይም ገብረ አዴት በበኩላቸው ጦርነቱ ወደማይቀለበስ የመጨረሻው ምዕራፍ ላይ መሸጋገሩን አውጀዋል። ለወራት ከሚዲያዎች እይታ ተሰውረው የነበሩት የቀድሞው የቲዲኤፍ ቃል አቀባይ ታጋይ ገብረ ጻድቃን የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው ጄኖሳይደር ሲሉ የፈረጁትን የብልጽግና መንግስት እድሜ ማሳጠር እንዳለባቸው ያሳሰቡ ሲሆን አሁን ያለው የጽምዶ ጥምረትም ወደ ከፍተኛ ወታደራዊ ትብብር ደረጃ የጦርነቱ ሂደትም ሊቆም ወደማይችል የመጨረሻው ደረጃ ተሸጋግሯል ሲሉ ተደምጠዋል። መከላከያ ሰራዊት የትግራይ ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው ሲሉ የከሰሱት ገብረ ጻዲቅ ተቃጣብን ያሉትን ጥቃት ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጁነት ላይ እንደሚገኝም አክለዋል። ሊያጠፋ የመጣ አንድን አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊ ህጋዊ መብት ነው ሲሉ የጽምዶን አስፈላጊነትና እየተጠናከረ የመጣውን እድገት አብራርተዋል። በሌላ በኩል ደግሞ ህወሓት የጦርነት ዝግጅቱን በሚቃወሙና ለጦርነት በማይተባበሩ አካላት ላይ በተለይም በዲያስፖራው ላይ ከባድ እርምጃ እንዲወስድ ተወስኗል። የህወሓት አመራሮችና የዲያስፖራ አባላት የጦርነት ዝግጅት ማጠቃለያ የዙም ስብሰባ በተለያዩ ወቅታዊ ጉዳዮች ላይ ከመከረ በኋላ መጠናቀቁ ተገልጿል። በስብሰባው ላይ ዶክተር አዲስ ዓለም ባሌማ፣ አቶ ዱሪ አስግዶም፣ አቶ ተወልደ፣ ዶክተር አብርሃም አጎስና ታጋይ ሙሉ ሰንደቅን የመሳሰሉ ከፍተኛ አመራሮች እንዲሁም በርካታ የዲያስፖራ አባላት ተሳትፈዋል። በስብሰባው ላይ ውይይት ከተደረገባቸው ጉዳዮች አንዱ አሜሪካ ቡድኑን አስመልክቶ ያሰናዳቻቸው የረቂቅ ህጎች ስጋትና ወቅታዊ ሁኔታዎች አንዱ ሲሆን በጉዳዩ ላይ ዶክተር አዲስ ዓለም ባሌማ በሰጡት ማብራሪያ በአሜሪካ ሴኔት በሱዳን ስለሚገኙት የአርሚ 70ና 13 ታጣቂዎች የተረቀቀው ህግ አሉታዊ ተጽዕኖ እንዳያሳድር ዲያስፖራው አስፈላጊውን ትግል ማድረግ እንዳለበት አስገንዝበዋል። እግረ መንገዳቸውንም ታጋይ ሙሉ ሰንደቅ በትግራይ ውስጥ እየተደረጉ ላሉ አፈናዎች ወይም አስገዳጅ ምልመላዎች በግልጽ ይቅርታ ሊጠየቅ ይገባል ሲሉ ላቀረቡት ጥያቄ ምላሽ የሰጡት ዶክተር አዲስ ዓለም ይህ የህልውና ጉዳይ በመሆኑ የሚቆም አፈና የለም፣ ይህ ልምድ እንደ ሩሲያና አሜሪካ ባሉ ታላላቅ ሀገራትም እየታየ ነው በማለት ምላሽ ሰጥተዋል። በውይይቱ ላይ የዲያስፖራ ተሳታፊዎች በፖለቲካ በሚዲያ አጠቃቀምና በዲሞክራሲ ዙሪያ የተለያዩ አስተያየቶችን ያቀረቡ ሲሆን የትግራይን ትግል የሚቃወሙ ወገኖች በትግራይ ውስጥ ያላቸው ንብረት ተወርሶ እና ተሽጦ ለትግሉ መዋል አለበት የሚለውን ጨምሮ በትግራይ ሆነው አንዳንድ ሚዲያዎችን እንደ ሮማናት ኦንላይን፣ ኮርነር ሚዲያና ቲቢኤስ ቲቪ የሚደግፉ ወገኖች ላይ እርምጃ ሊወሰድባቸው ይገባል፣ በአሁኑ ወቅት ዲሞክራሲ አያስፈልግም፣ እንዲሁም ሚዲያዎች መረጃ በማድረስ እየዘገዩ ስለሆነ ፈጣንና ሳምንታዊ መረጃ ሊሰጥ ይገባል የሚሉት ዋና ዋናዎቹ ነበሩ። የኮሚኒኬሽን ምላሽና የታጣቂዎች ሁኔታን በተመለከተም የኮሚኒኬሽን ቃል አቀባይ ዶክተር አብርሃም አጎስ በሰጡት ምላሽ የዲያስፖራው አንድነት በነበረው ጊዜያዊ አስተዳደር ምክንያት መበታተኑን ጠቅሰው በሚዲያ ላይ ያለውን የሳተላይት መስተጓጎል ችግር ለመፍታት የትግራይ ሚዲያን ከውጪ ወይም ከዲያስፖራ ሚዲያዎች ጋር አቀናጅቶ ለመስራት እቅድ እንዳለ አመልክተዋል። ቃል አቀባዩ ስለ ታጣቂዎች የትጥቅ ሁኔታ ሲገልጹም የሸረና ውጊያ በከፍተኛ ኃይል በከባድ መሳሪያና በበርካታ የታጣቂ ኃይል እየተደገፈ እንደነበረና ለጊዜው ግን ቆሞ እንደሚገኝ አብራርተዋል። ወደ መጨረሻው መረጃችን ተሻገረን። ከኢራን ጦርነት ጋር በተያያዘ የአሜሪካ የጦር መሳሪያና የተተኳሽ ክምችት ተመናምኗል መባሉን ፕሬዚዳንት ትራምፕ አስተባብለው ይህን በተመለከተ የሐሰት መረጃ የሚያሰራጩት ከባድ እስር ይጠብቃቸዋል ሲሉ ዛቱ። ፕሬዚዳንቱ የአሜሪካ የመሳሪያ ክምችት ቀንሷል በሚል የቀረቡ የመገናኛ ብዙሃን ዘገባዎችን አጣጥለው በተለይ የተወሰኑ አይነት ጦር መሳሪያዎችና ተተኳሾች በከፍተኛ መጠን እንዳሏቸው ዝርዝር መረጃ ሳይሰጡ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። በተጨማሪም ከፍተኛ መጠን ያላቸው ተተኳሾች እየተመረቱ እንደ አስፈላጊነታቸው ወደ አሜሪካ ይጓጓዛሉ። የመከላከያ ተቋማት በአሜሪካ ታሪክ ግዙፍ የሆኑ ከፍተኛ ቁጥር ያላቸው ፋብሪካዎችና ማምረቻዎች እየገነቡ ነው ብለዋል ትራምፕ። የተተኳሾችን እጥረት በተመለከተ ፕሬዚዳንት ትራምፕ የመከላከያ ሚኒስትሩን ፒቴጌስትን ባለፈው አርብ በተካሄደ የካቢኔ ስብሰባቸው ላይ መጠየቃቸውን ዋሽንግተን ፖስት ጋዜጣ ዘግቦ ነበር። ጋዜጣው ስማቸው ያልተገለጹ ሁለት ምንጮችን ጠቅሶ ፕሬዚዳንት ትራምፕ በስብሰባው ላይ ለመከላከያ ሚኒስትሩ የተተኳሾች እጥረቱ ተፈቷል ብለው አስበው እንደነበር እንደነገሯቸው ዘግቧል። በዘገባው የተቆጡት ፕሬዚዳንት ትራምፕ እንዲህ ያለውን በአገር ክህደትነት የሚቆጠር መረጃን አሾልከው የሰጡ ተከሰው ከፍተኛ የእስር ቅጣት ይጠብቃቸዋል ሲሉም ዝተዋል። የረጅም ርቀት ተወንጫፊ ሚሳኤሎችና የአየር መከላከያ ሚሳኤሎች እጥረት ዶናልድ ትራምፕ በኢራን ላይ በሚከተሉት ፖሊሲ ላይ ተጽዕኖ እንደፈጠረና የአሜሪካ ሰራዊት ወደ 80 በመቶ የሚጠጋውን ጸረ ሚሳኤል ክምችቱን ጥቅም ላይ እንደዋለ ሲኤንኤን ዘግቧል። ዋሽንግተን ፖስት በተጨማሪም የተተኳሽ እጥረቱ ፕሬዚዳንት ትራምፕ በኢራን ላይ ሊፈጽሙ ሲዝቱበት የነበረውን በጣም ከባድ ጥቃት ለመሰንዘር እንዳስገድዳቸው ዘግቧል።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ለተመረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።